በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር አምላካችን ሆይ በመካከላችን ተገኝተ እንድታስተምረን እንድትመክረን እንለምናለን። ቅዱስ ስምህን አባታችን ሆይ እያልን እንጠራሃለን። አባታችን ሆይ በሉ። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደልነውን ይቅር አሜን። ስለ ጸሎቱ የጸሎቱ ባለቤት እግዚአብሔር አምላካችን ስሙ የተመሰገነ ይሁን። አሜን። ሮቤል ደህና ነህ? እሺ ማይኮቻችሁን ትዘጉና ዛሬ በተነጋገርነው መሰረት የአብይ ጾምን ሳምንታት የመጀመሪያውን ምንማር ይሆናል ማለት ነው። ከዛ ጥያቄ ስጠይቃችሁ ትመልሳላችሁ። ተስማማን? እሺ እንግዲህ ዛሬ በእኛ ቤተ ክርስቲያን ወይም በአጠቃላይ ዓለም ላይ ባሉት ክርስቲያኖች የሚጾም አንድ ትልቅ ጾም አለ። ስለዚህ ስለዚያ ጾም ማወቅ ያለብን ወይም ደግሞ መረዳት ያለብን ነገሮች ስላሉ እነዚያን ነው የምናየው ማለት ነው ለሚቀጥሉት የተወሰኑ ሳምንታት እና ያም ጾም ደግሞ አብይ ጾም ይባላል። ምን ጾም አልኳችሁ? አብይ ጾም። በጣም ጥሩ። ስለዚህ ዛሬ የምናየው አንደኛ አብይ ጾም ማለት ምን ማለት ነው? የአብይ ጾም ደግሞ ሌሎች ስሞች አሉት ወይ? አብይ ጾም በውስጡ ስንት ሳምንታት አሉት? እያንዳንዱ ሳምንታት ስማቸውስ ምን ይባላል? ከዚያም በተጨማሪ ደግሞ አብይ ጾም ስንት ቀን ይጾማል የሚሉትን እናያና ከዚያ ደግሞ የአብይ ጾምን የመጀመሪያው ሳምንት ምን እንደሆነ አይተን እንጨርሳለን ማለት ነው። ግልጽ ነው? አዎ። መልካም። እሺ፣ ስለዚህ ምን መሰላችሁ ልጆች፣ በቤተ ክርስቲያናችን አብይ ጾም የሚባለው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ እጅ ከተጠመቀ በኋላ ማለት ነው። ከተጠመቀ በኋላ ከዮርዳኖስ ወንዝ ወጥቶ ቀጥታ ለብቻው ወደ ተራራ ላይ ወጥቶ ማለትም በተራራ ላይ 40 ቀንና 40 ሌሊት የጾመው ጾም ነው አብይ ጾም የሚባለው።
እሺ። ስለዚህ አብይ ጾም ሲባል ጌታችን መድኃኒታችን ኢየሱስ ክርስቶስ እኔና እናንተ ሁሉም የክርስቲያን የተባለው ሁሉ ጾምን መጾም እንዳለበት ጾምን እንዴት መጾም እንዳለበት ለማስተማር እንዲሁም ደግሞ ጠላታችንን ለእኛ ለማሸነፍ ሲል ጌታችን እራሱ የጾመው ጾም ነው ማለት ነው። ለዚያ ነው ስሙ አብይ የተባለው። አብይ ማለት ምን ማለት መሰላችሁ? ዋና ማለት ነው። እሺ። ስለዚህ አብይ ሲባል ዋና፣ አብይ ጾም ሲባል ዋና ጾም፣ ትልቁ ጾም ማለት ነው። እና ይሄ አብይ ጾም የሚባለው ጾም በቤተ ክርስቲያናችን ልጆች አንደኛ ስሙ አብይ ጾም ነው፣ ግን ሌሎች ስሞችም አሉት። ለምሳሌ ሌላኛ ስሙ የሁዳዴ ጾም ይባላል፣ የካሳ ጾም ይባላል፣ የድል ጾም ይባላል፣ የመሸጋገሪያ ጾምም ይባላል ማለት ነው። እሺ። ስለዚህ ከአብይ ከሚለው ስሙ በተጨማሪ ሌሎች ስሞችም አሉት ማለት ነው። እሺ፣ ማይኮቻችሁን ክፈቱና አንድ ጊዜ የአብይ ጾም ሌሎች ስሞችን አብረን እንላለን። እኔ እላለሁ እየተከተላችሁኝ ትላላችሁ፣ መርሳት ስለሌለባችሁ ማለት ነው። ሁላችሁ ማይኮቻችሁን ክፈቱ። አብይ ጾም በሉ። የሁዳዴ ጾም፣ የካሳ ጾም፣ የድል ጾም፣ የመሸጋገሪያ ጾም። በጣም ጥሩ። ስለዚህ እነዚህ ስሞች የአብይ ጾም ሌላ ስሞች ናቸው ማለት ነው። እነዚህን መርሳት የለባቸው። ማይኮቻችሁን ዝጉ አሁን። እና ልጆች ይሄ ብዙ ስም ያለው አብይ ጾም በአጠቃላይ ማለት ነው በአጠቃላይ 55 ቀኖች አሉት። 55 ቀኖች አሉት። እንዴት 55 ቀን እንደሆነ እነግራችኋለሁ። በደንብ ስሙኝ። እስኪ ከእናንተ መካከል የሚነግረኝ ሰው ማን አለ? ጌታችን መድኃኒታችን ኢየሱስ ክርስቶስ የጾመው ስንት ቀን ነው? ቅድም ነግሬያችኋለሁ። በጣም ጎበዞች። 40 ቀንና 40 ሌሊት ማለት ቀንና ማታ ማለት ነው። ስለዚህ በአጠቃላይ ጾሙ 40 ቀን ነው ማለት ነው አይደል? አዎ። ስለዚህ ጌታችን የጾመው 40 ቀን ነው። አሁን እኛ እያልን ያለነው አብይ ጾም ደግሞ 55 ቀን አሉት። 55 ቀኖች አሉት። እንዴት መሰላችሁ 55 ቀን የሆነው? በደንብ አድርጋችሁ ማስታወሻ እስክሪፕቱ አንሱና ካልኩሌሽኑን መስራት አለብን። የአብይ ጾም የመጀመሪያው አንዱ ሳምንት ከነገ ከሰኞ ጀምሮ ማለት ነው። ከነገ ከሰኞ ጀምሮ እስከ እሁድ ድረስ ያለው ጊዜ ማለት ነው። 7ቱ ቀናት ዘወረደ ወይም የህርቃል ጾም ይባላል። ስለሱ በኋላ እናያለን። የመጀመሪያው ሳምንት 7ቱ ቀን ዘወረደ ይባላል። አብይ ጾም በ3 ስለሚከፈል ማለት ነው። 55ቱን ቀን በደንብ ስሙ ልጆች፣ 55ቱን ቀን ለ3 ነው የምንከፍለው። ማይክ ዝጉ ያልዘጋችሁ። 55ቱ ቀን ለ3 ይከፈል። የመጀመሪያው 7ቱ ቀን ዘወረደ የሚባለው ጾመ ህርቃል ብለን የምንጠራው ነው። ከዚያ ከ7ቱ ቀን በኋላ ያሉት 40 ቀናት እስከ ሆሳዕና ማለት ነው። ሆሳዕና የሚባለውን በዓል ታውቃላችሁ አይደል? ሁላችሁ? አዎ። ሆሳዕና እስከሚከበርበት እስከ ሆሳዕና ድረስ ያለውት 40 ቀናት ጌታችን የጾመው ጾም ይባላል። ከዚያ ከሆሳዕና በኋላ ያሉት 8ቱ ቀናት ምን ይባላሉ? የሚያስታውስ ልጅ አለ ከእናንተ መካከል? ምን ይባላል? ሕማማት። ጎበዞች ሕማማት ይባላሉ።
ስለዚህ ልጆች ያ ጌታችን ከሆሳዕና በኋላ እስከ ትንሣኤ ድረስ ያሉትን ቀናት እስከ ቅዳሜ ከትንሣኤ በፊት እስካለው ቅዳሜ ድረስ ማለት ነው ያሉት 8ቱ ቀናት የሕማማት ቀናት ይባላሉ። ስለዚህ 7 የመጀመሪያው አንድ ሳምንት፣ 40ው ቀናት ጌታችን የጾመው ቀን እና 8ቱ የሕማማት ቀን አንድ ላይ ሲደመር ስንት ቀን ሆነ ማለት ነው? 55 ቀን። ስንት ሆነ? 55 ቀን። 55 ቀን። በጣም ጥሩ። ስለዚህ 55 ቀን የሆነው ለዛ ነው። አያችሁ። ስለዚህ ዋናው መሀል ላይ ያለው ጌታችን የጾመው 40 ቀን አብሮ አለ። 7ቱ የመጀመሪያው የመዘጋጃ ሳምንት ስለሆነ ከዚያ በኋላ ደግሞ ከሆሳዕና በኋላ ያለው ማይክ ያላጠፋ ማን ነው? አጥፉ እነ ቅዱስ። ከዚያ በኋላ ከሆሳዕና በኋላ ያለው ደግሞ አንዱ ሳምንት 8ቱ ቀን ማለት ነው ደግሞ የጌታችን ሕማማቱን የምናስብበት ሳምንት ስለሆነ ማለት ነው። እነዚህን አንድ ላይ ስንደምር 55 ቀን ይሆናል ማለት ነው። አብይ ቀን 3 ክፍሎች አሉት። እነዚህ እንዳትረሱ። የመጀመሪያው ዘወረደ የሚባለው ሳምንት፣ ሁለተኛው የጌታ ጾም የሚባለው 40ው ቀን፣ ሶስተኛው የሕማማት ሳምንት የምንለው ማለት ነው። እነዚህ 3ቱ የአብይ ጾም 3ቱ ክፍሎች ናቸው። ታዲያ አብይ ጾም በውስጡ ስንት ሳምንታት አሉ? እስኪ ከእናንተ መካከል የሚነግረኝ አብይ ጾም ስንት ሳምንታት አሉ? 8 ስንት አላችሁ? ማን ነው ያለው? ስንት ሳምንታት አሉት? ድምጻችሁን ከፍ አድርጋችሁ በደንብ በጣም ጎበዞች። አብይ ጾም ውስጡ ላይ 8 ሳምንታት አሉት ማለት ነው። ከ8ቱ ሳምንታት ውስጥ የምታውቋቸው እስኪ ስማቸው የሚነግረኝ የምታስታውሷቸው የሚያውቃለ? የሚነግረኝ? እሺ ኤዶም፣ ዘወረደ። እሺ ዘወረደ፣ በጣም ጎበዝ። እሺ ምኩራብ፣ እሺ ደብረ ዘይት፣ በጣም ጥሩ። እነ ብሩክ በጣም ጎበዝ። ሕማማት፣ እሺ በጣም ጥሩ። ሌላ? ሆሳዕና፣ በጣም ጥሩ። እነ በአምላክ? ቅድስት፣ በጣም ጥሩ። እሺ ሌላ? በአምላክ? እሺ መጻጉዕ፣ እሺ ኤቫን፣ በጣም ጥሩ። ኤቫን፣ ኒቆዲሞስ፣ እሺ ኒቆዲሞስ፣ በጣም ጎበዝ፣ በጣም ጥሩ። እሺ ጎበዞች፣ በጣም ጥሩ። ስለዚህ እነዚህን ሳምንታት ማወቅ አለብን ማለት ነው። በአጠቃላይ አብይ ጾም ውስጡ ላይ 8 ሳምንታት አሉ። ስማቸውን ደግሞ እናያለን። የመጀመሪያው ሳምንታቱ 8 የሆኑ አይሁን የሚለውን እና እያንዳንዱ ሳምንት ስማቸውን ደግሞ እናያለን። የመጀመሪያው ዘወረደ ይባላል። ሁላችሁም ዘወረደ በሉ እስኪ በሉ። በጣም ጎበዞች ሁላችሁም እንድትሉ እሺ። ማንም የማይል ልጅ እንዳይኖር በቃላችሁ መያዝ ስላለባችሁ። የአብይ ጾም የመጀመሪያው ሳምንት ምን ይባላል?
በጣም ጥሩ፣ በጣም ጥሩ። እሺ፣ ሁለተኛው ሳምንት ደግሞ ቅድስት ይባላል። እስኪ በሉ። ቅድስት ምን ይባላል? ቅድስት በጣም ጥሩ። ሶስተኛው ሳምንት ደግሞ ምኩራብ ይባላል። ምኩራብ በጣም ጥሩ። ምን ይባላል አልኳችሁ? ምኩራብ በጣም ጥሩ። ምኩራብ ይባላል ማለት ነው። በጣም ጥሩ። አራተኛው ደግሞ መጻጉዕ ይባላል። እስኪ በሉ። ድገሙት። በጣም ጎበዝ። መጻጉዕ ይባላል። እሺ፣ አምስተኛው ደብረ ዘይት። ጎበዞች ጎበዞች። ስድስተኛው ገብርኄር። እስኪ በሉት። አዎ አዎ። ሰባተኛው ኒቆዲሞስ። በጣም ጎበዞች። እስኪ በሉ ኒቆዲሞስ። በጣም ጥሩ፣ በጣም ጥሩ፣ በጣም ጥሩ። አልተቻላችሁም። ስምንተኛው ሆሳዕና። በጣም ጥሩ፣ በጣም ጥሩ። ስለዚህ አብይ ጾም ውስጡ ላይ ስንት ሳምንታት አሉት? 8 ሳምንታት አሉት ማለት ነው። በጣም ጥሩ። 8 ሳምንታት አሉት። በቃ አሁን ማይኮቻችሁን ትዘጋላችሁ እንዳይረብሸን። እሺ እሺ። ስለዚህ አብይ ጾም ውስጡ ላይ 8 ሳምንታት አሉ። ዘወረደ፣ ቅድስት፣ ምኩራብ፣ መጻጉዕ፣ ደብረ ዘይት፣ ገብርኄር፣ ኒቆዲሞስ እና ሆሳዕና ይባላሉ። ስለዚህ እነዚህ 8ቱ ሳምንታት ምን ምን ይከበርባቸዋል የሚለውን ከዛሬ ጀምሮ የምንማረው ማለት ነው። በየሳምንቱ የአሁን ያለንበት ከነገ ሰኞ ጀምሮ የምናከብረው ዛሬ እሁድ የሚገባው የመጀመሪያው ሳምንት ዘወረደ ይባላል። ዘወረደ ነው የምንለው። ዘወረደ ልጆች የተለያየ ስም አለው። የዘወረደ ማለት ነው። ዝም ብሎ ብቻ ዘወረደ። የመጀመሪያ ስሙ በአብይ ጾም ላይ ይሄ ያለው የአብይ ጾም የመጀመሪያው ሳምንት ዘወረደ የሚል ነው። ቤተ ክርስቲያናችን ዘወረደ የሚለውን የአብይ ጾም የመጀመሪያ ሳምንት ዘወረደ ያለችበት ምክንያት ቃሉ የጌታችን የመድኃኒታችን የኢየሱስ ክርስቶስን ከሰማያት ወደዚህ ምድር መውረድ የሚያመለክት ስለሆነ ነው። ዘወረደ ማለት ከላይ የመጣ ከላይ የወረደ እንደማለት ነው። ይሄን መርሳት የለባችሁ። ስለዚህ ምክንያቱም ለምን መሰላችሁ ልጆች? እግዚአብሔር የሰው ልጆችን በሰዓቱ ከነበረባቸው መከራ በሰይጣን ተገዝቶ በሰይጣን ባርነት ስር የመኖር ሕይወት ለማዳን ሲል የሰው ልጆችን ስጋ መልበሱን ወይም ሰው መሆኑን የሚያሳይ ስለሆነ አምላክ ከሰማይ ወረደ ለማለት ዘወረደ ይባላል ማለት ነው። ጌታችን ሁላችንንም የሰው ልጆችን ለማዳን ሲል ከመቤታችን ከመድኃኒታችን ከቅድስት ድንግል ማርያም ከሰማያት ወርዶ ከእርሷ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ተወልዶ በዮርዳኖስ ወንዝ ተጠምቆ ከዚያ ከተጠመቀ በኋላ ደግሞ ጾሞ በዓለም ዞሮ ወንጌልን አስተምሮ ካስተማረ በኋላ 3 ዓመት ከ3 ወር ነው ያስተማረው ጌታችን ልጆች። ከዛ 3 ዓመት ከ3 ወር አስተማረና በኋላ ላይ በመስቀል ተሰቅሎ በመሞት ከሙታን ደግሞ ተለይቶ በመነሳት ወደ ሰማይ በማድረግ ሁላችንንም አድኖናል። ይህን እንዳትረሱ። አምላካችን ሁላችንንም
የእኛን ሞት እሱ ሞቶ አድኖናል። አያችሁ ምን ያህል እንደሚወደን እግዚአብሔር። ስለዚህ አምላክ ከሰማይ የወረደውና የእኛን ስጋ የተዋሃደውና ሰው የሆነው ሁላችንንም ለማዳን ፍቅሩን ሊያሳየን ነው ማለት ነው። ስለዚህ ቤተ ክርስቲያናችን ይህንን የአብይ ጾምን የመጀመሪያውን ሳምንት አምላካችን እኛን ለማዳን ሲል የማዳን ስራውን በስፋት እየተናገርን ወይም እየተማርንና እያስተማርን የምናሳልፈው ይሄ ሳምንት ዘወረደ ይባላል ማለት ነው። ይህ ዘወረደ የሚባለው ሳምንት ልጆች ብዙ ስሞች አሉት። በዋነኝነት ግን 3 ስሞች አሉት። የመጀመሪያው ሳምንት ዘወረደ ማለት ነው። መጠሪያ ስሞች አሉት። የመጀመሪያው የመጀመሪያው የአብይ ጾም ሳምንት በደንብ ስሙኝ። የአብይ ጾም የመጀመሪያው ሳምንት ዘወረደ ነው ስሙ። ቅድም እንዳልኳችሁ ዘወረደ የተባለው እግዚአብሔር ከሰማያት መውረዱን ለማሳየት። ከዚያ ደግሞ ሁለተኛ ስሙ የህርቃል ጾም ይባላል። የአብይ ጾም የመጀመሪያው ሳምንት አንድ ትልቅ ታሪክ ልነግራችሁ ነው። በደንብ አድርጋችሁ ስሙኝ። በድሮ ጊዜ ድሮ ማለት ነው 614 ዓመተ ምህረት አካባቢ ላይ 614 ዓመተ ምህረት አካባቢ ላይ ኢየሩሳሌም እስራኤል ውስጥ ኢየሩሳሌም ውስጥ ይኖሩ የነበሩ ክርስቲያኖችን እግዚአብሔርን እያመለኩ እየኖሩ እያለ አንድ ክፉ ንጉሥ፣ የፋርስ ንጉሥ ከባቢሎን ማለት ነው፣ ስሙ ኪሪዮስ ይባላል። ይሄ ኪሪዮስ የሚባለው ንጉሥ ከባቢሎን ከፋርስ ሰራዊቱን ይዞ ኢየሩሳሌምን ወረረና በኢየሩሳሌም ውስጥ የሚገኙትን ሁሉንም ክርስቲያኖች 60,000 ክርስቲያኖችን ገድሎ አቁስሎ የቀሩትን 3,000 ክርስቲያኖች ደግሞ የሸሹት ሸሽተው የቀሩትን 3,000ዎችን ይዟቸው ባሪያ አድርጎ ማርኮ ማለት ነው ወደ ፋርስ ወደ ባቢሎን ሄደ። በዚያን ጊዜ ደግሞ ኢየሩሳሌም ውስጥ የቀሩት አንዳንዶቹ ክርስቲያኖች ተደብቀው የነበሩት ሮምም የነበረ ወይም የዛሬዋ አሁን ያለችው ጣሊያን ሮም ማለት ነው፣ ሮምን ይገዛ የነበረው ንጉሥ ስሙ ህርቃል ይባላል። ህርቃል ይባላል። የዛን ጊዜ የሮም ንጉሥ ማለት ነው። ክርስቲያን ስለነበረ ለዚህ ለሮም ንጉሥ እባክህን አንተ ክርስቲያን የሆንከው የሮም ንጉሥ ህርቃል ሆይ እኛ ክርስቲያን የሆን ያንተን ወገኖች ክርስቲያኖችን እኮ አሕዛባዊው እግዚአብሔርን የማያመልከው ኪሪዮስ የሚባለው የፋርስ ንጉሥ 60,000 ክርስቲያኖችን ገሎ የቀሩትን ደግሞ ባሪያ አድርጎ ማርኮ ወደ ፋርስ ወስዷልና እኛን ክርስቲያን ወገኖችህን ከዚህ ባርነት ነፃ አውጣን ብለው መልእክት ላኩ፣ ለህርቃል ማለት ነው። ከዚያ ህርቃል እንዴ እኔ እኮ ሄጄ ዘምቼ ክርስቲያኖችን ነፃ ባወጣ ደስ ይለኛል፣ ግን ሐዋርያት አባቶቻችን የሰውን አገር የሚወርና ሰው የሚገል ሰው የዕድሜ ዘመኑን ሁሉ እየጾመ ይኑር ብለዋል፣ እንዴት አደርጋለሁ ብሎ ካህናቱንና ህዝቡን ጠየቀ። በዚህ ጊዜ ህዝቡ ምን እንዳለ ታውቃላችሁ ልጆች? አይ አንተ ብቻ ዝመትና ኪሪዮስ የሚባለውን ንጉሥ አጥፍተ ክርስቲያኖችን ነፃ አድርጋቸው እንጂ ያንተን ዕድሜ ልክ ጹም የተባልከውን ጾም እኛ ሁላችንም ክርስቲያኖች ተከፋፍለን እንጾማለን ብለው ለ1 ሳምንት ለህርቃል ብለው ጾመዋል። ከዚያ ንጉሱ ህርቃልም ወደ ፋርስ ዘምቶ ኪሪዮስ የሚባለውን ንጉሥ አጥፍቶ ክርስቲያኖችን ነፃ አወጣቸው። ስለዚህ ህርቃል በዘመቻው ክርስቲያኖችን ነፃ ለማውጣት ብሎ ባደረገው ጦርነት ላጠፋው ነፍሳትና ለገደላቸው ሰዎች ክርስቲያኖች ሁሉ በአንድ ላይ ሆነው ለ1 ሳምንት በሱ ፈንታ የጾሙትን ጾም በማሰብ የአብይ ጾም የመጀመሪያው ሳምንት ጾመ ህርቃል ይባላል። እሺ ጾመ ህርቃል የሚባለው ለዚያ ነው። ከዚያም ደግሞ ሌላኛው ስሙ ሙሴኒ ይባላል። ሙሴኒ የሚባለው ሰኞ ላይ ቤተ ክርስቲያን ውስጥ ሙሴ ስለ እግዚአብሔር ወደዚህ ምድር መምጣት እግዚአብሔር የሰዎች ልጆችን እንዴት እንዳዳናቸው ብዙ
የተናገረውና ያስተማረው መጽሐፍ ቅዱስ ላይ አለ፣ ኦሪት ላይ ማለት ነው። ስለዚህ ሙሴ የተናገረውን ያንን በዚህ በአብይ ጾም የመጀመሪያው ሳምንት ስለሚነገር እንዲሁም ደግሞ ሙሴ የነቢያት ሁሉ አለቃ ስለሆነ እሱም ታቦተ ጽዮንን ለመቀበል 40 መዓልት 40 ሌሊት ልክ 40 ቀን እግዚአብሔር ኢየሱስ ክርስቶስ እንደጾመው ሙሴም ስለጾመ እሱን ለማሰብ የመጀመሪያው ሳምንት ሙሴኒ ይባላል ማለት ነው። አያችሁ ልጆች፣ የአብይ ጾም የመጀመሪያው ሳምንት ዘወረደም ይባላል፣ ጾመ ሕርቃልም ይባላል፣ ሙሴኒም ይባላል ማለት ነው። እነዚህን ስሞች እንዳትረሷቸው እሺ። ዘወረደን ቅድም አይተናል። ሌላኛው ስሙ ምንድን ነው አልኳችሁ? ጾመ ሕርቃል በሉ። በጣም ጎበዞች። ጾመ ሕርቃል ሁለት። ከዚያ ሌላኛው ስሙ ደግሞ ሙሴኒ በሉ እስኪ። እስኪ ግዕዝ ነው ሙሴኒ የሚል ጎበዝ። በጣም ጎበዞች። ሙሴኒ ይባላል ማለት ነው። እሺ ሙሴኒ ይባላል። ይሄ የዘወረደ ስሞቹ ናቸው። ሌላኛው ደግሞ በዚህ ሳምንት ምን ይነገራል መሰላችሁ? ይሄንን በደንብ ስሙ። የመጨረሻው ማይክ ነው። ማይኮቻችሁ ዝጉ እሺ። አሁን ደግሞ ድምፅ እንዳይረበሸን። በዚህ ሳምንት በዘወረደ ውስጥ ምን እንደሚነገር ልንገራችሁ። ዘወረደ ላይ ከሚነገሩት ነገሮች አንደኛው በግዕዝ ምን ይባላል መሰላችሁ? በግዕዝ ምን ይባላል መሰላችሁ? ተው ማይኮቻችሁን ዝጉዋ ልጆች። ማይክ ያላጠፋ ልጅ ማይክ ይዝጋ። ማይክ መጥፋት አለበት፣ ምክንያቱም ድምፅ እንዳይረበሸን። በጣም ጥሩ። ስለዚህ የዚህ የአብይ ጾም የመጀመሪያው ሳምንት በግዕዝ ተቀነዩ ለእግዚአብሔር በፍርሃት ይባላል። እስኪ ከኔ ጋር በሉ ሁላችሁም፣ ግዕዝ ጥሩ ስለሆነ ተቀነዩ በሉ እስኪ። እስቲ ሁላችሁም በሉ። በጣም ጎበዞች። ለእግዚአብሔር በፍርሃት ሁላችሁም በሉ በፍርሃት በጣም ተቀነዩ ለእግዚአብሔር በፍርሃት ይባላል ማለት ነው። የሳምንቱ በዚህ ሳምንቱ ዛሬ የሚነገረው ምስባክም ትምህርቱም ስለዛ ነው። እሺ ማይኮቻችሁን አሁን ዝጉ። በጣም ጎበዞች ጎበዞች። ተቀነዩ ለእግዚአብሔር በፍርሃት ለምን መሰላችሁ? በዚህ ሳምንት ላይ ማለት ነው እግዚአብሔርን መፍራት በሕይወት ዘመን ውስጥ በጎ ነገርን እንደሚያሰጥ፣ እግዚአብሔርን መፍራት የሚወድና በራሱም ደግሞ ሕይወት ማግኘት የሚፈልግ ማንኛውም ሰው እግዚአብሔርን የሚፈራ ሰው በጎ ዘመንን እግዚአብሔር እንደሚሰጠው አውቆ በጎ ዘመንን ለማየት ከወደድክ እግዚአብሔርን መፍራት ያስፈልጋል ተብሎ የሚሰበክበት ሳምንት ነው። ይህ ሳምንት ለምን መሰላችሁ? መጽሐፍ ቅዱስ እንደሚነግረን ጌታም እንዳስተማረን በዚህ በአብይ ጾም የመጀመሪያው ሳምንት ዘወረደ ላይ እግዚአብሔርን መፍራት፣ እግዚአብሔርን መውደድ ጥቅሙ በስፋት ይሰበካል። ለምን እንደሆነ ታውቃላችሁ? እግዚአብሔርን የሚፈራ እግዚአብሔርን የሚወድ ልጅ፣ እግዚአብሔርን የሚፈራ እግዚአብሔርን የሚወድ ማንኛውም ሰው በእውነት በልቡ እግዚአብሔርን ወዳለው የሚል ሰውና እግዚአብሔርን እንደሚወድ የሚያውቅ ሰው በሕይወቱ በሙሉ በጎ ሕይወትን ይኖራል። ይህን እንዳትረሱ። እግዚአብሔርን የሚፈራና እግዚአብሔርን የሚወድ ልጅ በጎ ዘመንን በሕይወቱ ያያል።
እግዚአብሔርም ደግሞ ሰላም ያለው ሕይወትንም ይሰጠዋል። ደግሞ በእውነት አሁን ስሙኝ ሁላችሁም በጥንቃቄ ማለት ነው። እግዚአብሔርን ወደዋለሁ፣ እግዚአብሔርን ከልብ በፍቅር እፈራዋለሁ፣ አከብረዋለሁ የምትሉ ከሆነ ልጆች አንደበታችሁ ክፉ እንዳይናገር ከልክሉት። በአፋችሁም በከንፈራችሁም የማይሆን የውሸት የማስመሰል የሽንገላና የሐሰት ነገር ከመናገር ራሳችሁን ጠብቁ። በሰውም ላይ በቤተሰቦቻችሁ፣ በጓደኞቻችሁ፣ በሰው ልጆች በሙሉ እሱም ብቻ አይደለም ልጆች በደንብ ስሙኝ፣ በራሳችሁም ላይ ክፉ ነገር እንዳታደርጉ ሽሹ። ክፉ ነገርን መስራት እግዚአብሔርን እወደዋለሁ፣ እግዚአብሔርን እፈራዋለሁ፣ እግዚአብሔርን አከብረዋለሁ ከሚባል ልጅ የሚጠበቅ ስላልሆነ፣ ስለዚህ እግዚአብሔርን ከልቡ የሚወድ ልጅ ከክፉ ነገር ይሸሻል። ከክፉ ነገር ይሸሽና ደግሞ ምን እንደሚያደርግ ታውቃላችሁ? መልካም የሆነን ነገር፣ ለሰዎች የሚጠቅም ነገር፣ የሚያስደስትን ነገር፣ ሰዎችን ሊረዳ የሚችል ነገር፣ ሰዎችን የሚያስደስት ነገር ነው የሚያደርገው እግዚአብሔርን የሚፈራና የሚወድ ልጅ ማለት ነው። ስለዚህ በሕይወታችሁ ዘመን ሁሉ ለቤተሰቦቻችሁ፣ ለወንድምና ለእህቶቻችሁ፣ ለጓደኞቻችሁ፣ ለመምህራኖቻችሁ፣ በሕይወታችሁ ለሚያጋጥሟችሁ ለማንኛውም ሰው ልብ በሉ፣ ለማንኛውም ሰው መልካም ማድረግ እግዚአብሔርን የመውደድና የማክበር እግዚአብሔርን የመፍራት ምልክት ነው። ይህም በማድረጋችሁ ምን እንደምትጠቀሙ ታውቃላችሁ? ሰላም ታገኛላችሁ። በጎ ዘመን በሕይወታችሁ ትኖራላችሁ። ሕይወት ታገኛላችሁ። ትልቅ ስትሆኑ እስከ መጨረሻው እስክትሞቱ ድረስ ማለት ነው። ስለዚህ እግዚአብሔርን መፍራት ጥቅም አለው። የምንፈራው እግዚአብሔር እንዳይገለን አይደለም ልጆች፣ እግዚአብሔር ስለሚወደን እንዳያዝንብን ነው። ወላጆቻችሁ የምትወዱ ከሆነ ወላጆቻችሁ እንዳያዝኑባችሁ መልካም ልጆች መሆን፣ ወንድምና እህቶቻችሁን የምትወዱ ከሆነ በእናንተ እንዳያዝኑባችሁ ክፉ ነገር አለመስራት ማለት ነው። ስለዚህ ሁሌ መርሳት የሌለባችሁ ወይም ደግሞ ማስተዋል ያለባችሁ ትልቁ ነገር ማንኛውም ልጅ ማንኛውም ሰው ማለት ነው ማንኛውም ሰው በሕይወት ዘመኑ ሲኖር እግዚአብሔርን መፍራትና እግዚአብሔርን መውደድ አለበት። እግዚአብሔርን ሲወድና ሲፈራ ደግሞ እነዚህን ነገሮች ያደርጋል ማለት ነው። በዚህ በዘወረደ ሳምንት ተቀነዩ ለእግዚአብሔር በፍርሃት የሚለው እግዚአብሔርን ስለመፍራት ለምን እንደሆነ ታውቃላችሁ? እንግዲህ አስቡት እስኪ ሁላችሁም ልጆች እስኪ በደንብ እስኪ አይናችሁን ግለጡና በደንብ አስተውሉት። እግዚአብሔር እኛን ወዶ እኛን ለማዳን ከሰማያት ወርዶ ከኃጢአት ነፃ ሊያወጣን ስለኛ ብሎ ሞቶ ራሱን አሳልፎ ሰውቶ እኛን ካዳነን እኛ ደግሞ እግዚአብሔርን መውደዳችንን እና የምናሳይበት ትልቁ ምልክት መልካም ማድረግ፣ ክፉን መሸሽ፣ ውሸት አለመናገር፣ አንደበትን ከክፉ ነገር መጠበቅ፣ የሕይወት ዘመናችንን በበጎ ነገር መመላለስ ነው ማለት ነው። ስለዚህ ሁሉም ልጅ እግዚአብሔርን በመፍራትና በማክበር መኖር አለበት ማለት ነው። የዐቢይ ጾም የመጀመሪያው ሳምንት ምን ይባላል አልኳችሁ? ምን ይባላል? አዎ ዘወረደ። ስለዚህ በዘወረደ የምናየው ነገር እግዚአብሔር መውረዱን እኛም ማዳኑንና እኛም ደግሞ ያዳነንን እግዚአብሔር በፍቅርና በመውደድ እየታዘዝን ልናከብረው እንደሚገባ ፈሪሃ እግዚአብሔርን ወይም ደግሞ እግዚአብሔርን መፍራት የምንማርበት ነው ማለት ነው። ስለ ቃሉ እግዚአብሔር አምላካችን የተመሰገነ ይሁን። አሜን። አሜን። እሺ
ስለዚህ የአብይ ጾም የመጀመሪያው ሳምንት ዘወረደ ይባላል። ሁላችሁም ይህንን ማወቅ አለባችሁ ማለት ነው። ጨርሰናል የዛሬውን ትምህርታችንን። ጥያቄ አለ? ጥያቄ አለኝ። እሺ የአብይ ጾም ስምንቱ ትልክልናለህ ቴሌግራም ላይ? አዎ ልክላችኋል። እሺ። እሺ እሺ ሌላ? እሺ ሄኖክ ጌታችን መድኃኒታችን ኢየሱስ ክርስቶስ 40 ቀንና 40 ሌሊት የጾመው 40 ቀንና 40 ሌሊት ሲባል ጠዋትና ማታ ነው ወይስ ሙሉ ቀኑ ነው ወይስ እየተመገበ ምን እያለ? እሺ በጣም ጥሩ ጥሩ ጥያቄ ነው የጠየቀው ሄኖክ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ 40 ቀን ማለትም 40 መዓልት 40 ሌሊት 40 ቀንና 40 ሌሊት ጾመ ስንል ቀኑንና ማታውን ማለት ነው። ማለትም ሲነጋ ከዛ እስከ ምሽቱ 12 ሰዓት ከምሽቱ 12 ሰዓት ደግሞ እስከሚነጋው 12። ስለዚህ 12 ሲደመር 12 ስንት ሰዓት ሆነ? 24 ሰዓት ሙሉ አንድ ቀን ይባላል። ስለዚህ ጌታችን የጾመው 40 ቀን ነው። 24 ሰዓት 40 ቀን ነው። እና ምን መሰላችሁ ጌታችን 40ውንም ቀን ሳይበላ ሳይጠጣ ቆሞ ሳይቀመጥ ነው ተራራ ላይ ወጥቶ ሲጾም ሲጸልይ የነበረው ማለት ነው። ግልጽ ነው? አዎ። እሺ አሁን ቅድሚያ እድሉን ለቅዱስ ልስጥና ከዛ ወደ ቢንያም እመለሳለሁ። ሙሴ 40 ቀንና 40 ሌሊት እንደ ኢየሱስ ክርስቶስ የጾመው ለምንድን ነው? በጣም ጥሩ ነው። ሙሴ መጀመሪያ ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ከመወለዱ በፊት ማለት ነው በብሉይ ኪዳን እያሉ እግዚአብሔር የእስራኤልን ሕዝብ ከግብፅ ባርነት ነፃ አውጥቶ ወደ ኢየሩሳሌም እየተጓዙ እያለ በሲና ተራራ ሲና የሚባል ተራራ ነበረ መሀል ላይ ማለት ነው ወደ ከነአን ወይም ደግሞ ኢየሩሳሌም እስራኤል ከመድረሳቸው በፊት እና እዛ ሲና ተራራ ላይ እግዚአብሔር ጠራውና ሙሴን በሲና ተራራ ላይ እግዚአብሔር እያነጋገረው ሙሴ ምንም ምግብ ሳይበላ 40 ቀን 40 ሌሊት ከእግዚአብሔር ከአምላኩ ጋር እየተነጋገረ ቆየ። ከዚያ ሲነጋገር ቆይቶ መጨረሻ ላይ እግዚአብሔር ለሙሴ የጽዮንን ታቦተ ጽዮንን ሰጠው ማለት ነው። ስለዚህ ሙሴ በሲና ተራራ ላይ 40 ቀን 40 ሌሊት የጾመው የእግዚአብሔርን የቃል ኪዳኑን ታቦት ለመቀበል ነው። 40 ቀን 40 ሌሊት ከጾመ በኋላ የቃል ኪዳኑን ታቦት 10ቱ ቃላት የተጻፉበትን የቃል ኪዳኑን ታቦት ተቀብሎ ወደ እስራኤል ገብተዋል ማለት ነው እስራኤላውያን። ስለዚህ ሙሴ የጾመው የቃል ኪዳኑን ታቦት ለመቀበል ነው ማለት ነው። ጥሩ እሺ ቤንያም ለምንድን ነው ትንሣኤ ሁል ጊዜ እሁድ የሚሆነው? ጥሩ ነው። ትንሣኤ እሁድ ቀን የሚውልበት ምክንያት ጌታችን መድኃኒታችን ኢየሱስ ክርስቶስ ሐሙስ ተያዘና የተሰቀለው ምን ቀን ነው? አርብ ቀን። ስለዚህ አርብ ቀን ተሰቀለና ከሙታን ተለይቶ የተነሳው ምን ቀን ነው? እሁድ ቀን። ስለዚህ ጌታችን እንደ እሁድ ከሙታን ተለይቶ እንደተነሳ እኛም የጌታችንን ትንሣኤ እሁድ እናስባለን። ጌታችን አርብ ቀን እንደተሰቀለ እኛም የጌታችንን ስቅለት አርብ እናከብራለን ማለት ነው። በዚህ ትንሣኤ የፈለገ ቢሆን ከእሁድ አይወጣም። ስቅለትም የፈለገ ቢሆን መጋቢትም ውስጥ ሆነ ሚያዝያም ውስጥ ሆነ የካቲትም ውስጥ ወይም ደግሞ ወደዚያም ገፋ የፈለገ ጊዜ ቢሆን ስቅለት አርብ ላይ ነው። ትንሣኤ ደግሞ እሁድ ላይ ይውላል ማለት ነው። ምክንያቱም ጌታ የተሰቀለው አርብ ከሙታን የተነሳው ደግሞ
እሁድ ስለሆነ ማለት ነው። በጣም ጥሩ። እሺ ቀጥሎ እድል ምሰጠው ለዮሐና ነው። ከዛ በኋላ ደግሞ ዋቢ። የአብይ ጾም 8 ሳምንቶች ላይ ሁሉም ከአንድ በላይ ስም አለው? የአብይ ጾም ስሞቹ በዋነኝነት በነገራችን ላይ ያልነገርኳችሁ፣ ቆይ እንደውም አንድ ነገር ላሳያችሁና ጠይቃችኋለሁ። ጥሩ ጥያቄ አንስተሻል ዮሐና። እሺ እዚህ ጋር ስትመለከቱ ይሄ ስዕል የማን ነው? ቅዱስ ያሬድ። ማን ነው? ቅዱስ ያሬድ። በጣም ጥሩ ትክክል ናችሁ። ይሄኛው ቅዱስ ያሬድ ኢትዮጵያዊ ነው። በአብይ ጾም ውስጥ ያሉትን 8ቱንም ሳምንታት እዚህ ጋር የምታዩቸውን ማለት ነው። ዘወረደ፣ ቅድስት፣ ምኩራብ፣ መጻጉዕ፣ ደብረ ዘይት፣ ገብርኄር፣ ኒቆዲሞስ፣ ሆሳዕና የሚባሉትን ስም ያወጣው ቅዱስ ያሬድ ነው። እሺ ምክንያቱም የጌታችንን የሰው ልጆችን ለማዳን ያደረገውን ነገር እያሰበ መንፈስ ቅዱስ ገልጾለት የተለያየ ዝማሬ በሚደርስበት ጊዜ እነዚህን ስሞች አውጥቷል ማለት ነው። ስለዚህ እነዚህን ስሞች ያወጣው ቅዱስ ያሬድ ነው። ከዘወረደ ውጭ ያሉት ሌሎቹ ሳምንታት ስማቸው እንደዚሁ እንዳለ ነው። ዘወረደ ግን ቅድም ካስታወሳችሁ ብቻውን የሚቆጠር ነው፣ መግቢያ ስለሆነ ማለት ነው። ሕማማትና ዘወረደ ለብቻው ስለሆነ ዘወረደ ውስጥ የሚደረጉት የአብይ ጾም የዋናው ጾም መዘጋጃ ጊዜ ስለሆነ ሌሎች ስሞች ተሰጥተውታል። ሌሎቹ ቅድስት፣ ምኩራብ፣ መጻጉዕ፣ ደብረ ዘይት፣ ገብርኄር፣ ኒቆዲሞስ እና ሆሳዕና ግን ስማቸው እንዳለ ነው ማለት ነው። የተለየ ስም የላቸውም። እሺ ጥሩ። ዋቢ አቤት። ጥያቄ አለሽ? አዎ። እሺ ጠይቂ። ጾም ማለት ምንድን ነው? በጣም ጥሩ ጥያቄ ነው። እንደውም እኔ የረሳሁትን ያስታወሰች። በጣም ጎበዝ። እስኪ ማን ይመልስልናል? ጾም ማለት ምን ማለት? ማን ይመልሳል? እስኪ ጾም ማለት ምን ማለት? እሺ ቅድሚያ እስኪ እድል ላልሰጠሁት ልስጥ። አርሴማ። ጾም ማለት ከእግዚአብሔር ጋር ለመገናኘት እና እግዚአብሔር ለእኛ ያደረገልን ውለታ ለማስታወስ የሚጠቅም ነው። በጣም ጥሩ። ቃሎት ያሰማልን። ጎበዝ። እሺ ሌላ የሚሞክር? እሺ እድል ያልሰጠዋቸውን ሰዎች ነው እየሞከርክ ያለው። እነ ማነው? በአምላክ ጾም ማለት እግዚአብሔር አንድ ሰው ከእግዚአብሔር ጋር ከተጣላ ከዛ ከጾመ ከእግዚአብሔር ጋር እንደገና ሆነ ማለት። እሺ በጣም ጥሩ። ቃሎት ያሰማልን አሮን። ጥሩ። እሺ ናሆም። ጥያቄ ነው። እሺ አይ ናሆም ማለት ናሆምና አሳንቱ። ናሆም ጥያቄም በኋላ ጠይቃለሁ። ጾም ማለት እግዚአብሔር ወይም ከእግዚአብሔር በረከት የምንቀበልበት ኃጢአታችንን እንዲምረን የምንጾመው ነው። በጣም ጥሩ ጎበዝ። ቃሎት ያሰማልን ጎበዞች። እሺ ከዚያ እድል ለምሰጠው እነ ሄኖክና ብንያም። ማለት እግዚአብሔርን የምናመሰግንበት እና ምግብ የማንመገብበት የጥሉላት ምግባት ወይም የፍስግ ምግብን የማንመገብበት የቤተ ክርስቲያን
በጣም ጥሩ ቃላት ያሰማልን። ጎበዝ። እሺ ሌላ ሌሎክ ቀጥል። ጾም ማለት አንድ ሰው ከእግዚአብሔር ጋር ራሱን ከእግዚአብሔር ጋር የሚገናኝበት እና የፍስክ ምግቦች የማይበሉበት የእግዚአብሔር እሺ እሺ ጥሩ። እንግዲህ ሄኖክ ሲመለስ ለምን እንደሳቀ ይነግረናል። እሺ አሳንቲ ጾም ማለት ከእግዚአብሔር ጋር የምንገናኝበትና እስካሁን ላጠፋነው ውሸት ወይም ይቅር የሚልልን ነው። በጣም ጥሩ በጣም ጥሩ ቃል ያሰማልን። ጎበዝ። እሺ ዮሐና ጾም ማለት ሰው ላጠፋው ኃጢአት እግዚአብሔርን ይቅርታ የሚልበት ጊዜ። በጣም ጥሩ ቃል ያሰማልን። ኤቫን ጾም ማለት ከእግዚአብሔር ጋር የምንወራው መንገድ ነው። በጣም ጥሩ ቃል ያሰማልን። ጾም ማለት ከእግዚአብሔር ጋር መነጋገሪያ መንገድ ነው። በጣም ጥሩ። እሺ ሶሊያና ጾም ማለት ከእግዚአብሔር ጋር የምንገናኝበት የፍስክ ምግቦች የማንበላበት እግዚአብሔርን ይቅርታ የምንጠይቅበት መንገድ ነው። በጣም ጥሩ ጎበዝ ቃል ያሰማልን። እሺ ሌላ እድል ያልሰጠው ሰው የለም ማለት? እሺ በጣም ጥሩ ጥሩ ጥያቄ ነው የጠየቅሽው። እሺ ዋቢ እሺ በጣም ጥሩ። ሁሉም ልጆች እንዳሉት ጾም ማለት ከእግዚአብሔር ጋር ለመቀራረብ የስጋ ፍላጎታችንን በማድከም ነፍሳችን ወደ እግዚአብሔር እንድትቀርብና እግዚአብሔርን ለማስደሰት የምንጥርበት ማለት ነው። ያን ለማድረግ ደግሞ ለተወሰኑ ሰዓታት ከምግብ በመከልከል እንዲሁም ደግሞ ለሰውነታችን ምቾት የሚሰጡንን የቅባት ወይም ደግሞ ስጋ መሰል ነገሮችን ከመመገብ ለተወሰነ ጊዜ ራሳችንን የምንከለከልበት ነው። ይሄ የጾም ዋነኛ ትርጉሙ ነው። ከዚያ በላይ ግን ኃጢአት ሰርተን በድለን ንስሐ ገብተን የንስሐ አባታችን በየግላችን ደግሞ እንድንጾመው የሚሰጠንም ጾም አለ። ስለዚህ ጾም ኃጢአትን አሸንፈን ወደ እግዚአብሔር እንድንቀርብ የሚያስችለን ነው ማለት ነው። አያችሁ፣ ወደ እግዚአብሔር ለመቅረብ የሚያግዘን ነው። አጭር በሆነ መልኩ ልንገራችሁ ልጆች፣ ይሄኛውን እንዳትረሱት። ጾም ማለት ለስጋችን የሚመች አብልጠን የምንወደውን ማንኛውንም ነገር ለእግዚአብሔር ብለን መተው ማለት ነው። እሺ፣ በጣም የምንወደው ምቾት የሚሰጠንን ነገር ለእግዚአብሔር ብለን መተው፣ እሱ ጾም ይባላል። ያ ደግሞ እግዚአብሔርን ያስደስታል ማለት ነው። በጣም ጥሩ ነው። እሺ ቀጣይ ጥያቄ የነበረው እነ ናሆም የቃል ኪዳን ታቦት የት ነው የሚገኘው? እሺ የቃል ኪዳን ታቦት የት ነው የሚገኘው? በጣም ጥሩ። የቃል ኪዳን ታቦት የሚባለው ሙሴ ከደብረ ሲና ላይ ከእግዚአብሔር የተቀበለው እና በኋላ ላይ ተሰብሮበታል። ከዚያ እግዚአብሔር ደግሞ እንደገና እንዲሰራው ነግሮት ሙሴ የእግዚአብሔር እያሳየው የሰራት የቃል ኪዳኗ ታቦት አሁን ኢትዮጵያ አክሱም ነው ያለችው። በአዲስ ኪዳን ደግሞ በዚያ በመጀመሪያው የቃል ኪዳን ታቦት ምሳሌ በአዲስ ኪዳን በየቤተ ክርስቲያናችን የቃል ኪዳን ታቦት አለ። ለምሳሌ በአካባቢያችሁ ቅዱስ ሚካኤል ቤተክርስቲያን ካለ የቅዱስ ሚካኤል ቤተክርስቲያን ውስጥ የቅዱስ ሚካኤል ታቦት አለ።
የእመቤታችን ቅድስት ድንግል ማርያም፣ የቅድስት ኪዳነ ምሕረት፣ የመድኃኔዓለም፣ የአማኑኤል፣ የቅድስት አርሴማ ቤተክርስቲያን ባለበት የሁሉም ቅዱሳን ታቦት አለ። በደንብ ስሙኝ። ግን ልጆች ሙሴ ከእግዚአብሔር የተቀበላት ታቦት ላይ 10 የኦሪት የእግዚአብሔር ሕጎች ናቸው ያሉት ተጽፎ ማለት ነው። እኛ ዛሬ የምንጠቀመው ቤተክርስቲያናችን ውስጥ ያለው ታቦት ላይ ደግሞ የጌታ ስም አልፋ ኦሜጋ የሚል ስም ተጽፎበት ነው ያለው ማለት ነው። ስለዚህ የእግዚአብሔር ማደሪያው ታቦት በየቤተ ክርስቲያኑ አለ። የመጀመሪያዋ ታቦት ግን ሙሴ የተቀበላት ደግሞ ያለችው ኢትዮጵያ ውስጥ አክሱም ጽዮን ነው ማለት ነው። ግልጽ ነው? እሺ፣ በጣም ጥሩ። የዛሬውን ትምህርታችንን ጨርሰናል። ስለነበረን ጊዜ የጊዜ ባለቤት እግዚአብሔር አምላካችን ስሙ የተመሰገነ ይሁን። አሜን። ሁላችንንም ያሰማን። እሺ፣ ትምህርታችንን ጨርሰናል። ሁላችሁም ለጸሎት እንነሳ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር አምላካችን ሆይ በመካከላችን ተገኝተህ ስላስተማርከን፣ ስለመከርከን፣ ስለገሰስከን እናመሰግንሃለን። ቀሪውን ጊዜ ባርከ ቀድሰ እንድትሰጠን ጾሙን የተባረከ የተቀደሰ ጾም አድርገህ ለብርሃነ ትንሣኤው እንድታደርሰን ልጆችህን በቤት እንድታሳድጋቸው ቤተሰቦቻችንን በሰላም በፍቅር በአንድነት እንድታኖርልን የተማጸንን ቅዱሱን ስምህን እንጠራሃለንና ስማን። አባታችን ሆይ በሉላችሁ። አሜን አሜን አሜን። ስለ ጸሎቱ እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ለሁላችሁም ቃለ ሕይወት ያሰማልን፣ በመንግስተ ሰማያትን ያወርሰልን፣ ፍጻሜ ያሳምርልን። እስከ ሳምንት መልካም ሳምንት። ጾሙን በደንብ ጾማችሁ በረከት የሚገኝበት ያርግልን። ቻው ቻው። ቻው